ሰላም እንዴት ናችሁ? ውድ አብረንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ሆሊስቲክ ቲዮሪ ኤግዛም ፓርት 2 እንሰራለን። እንግዲህ ፓርት 1 ላይ ብዙ ጥያቄዎችን ሰርቻለሁ። እንዲሁም ደግሞ ማብራሪያቸው ወደ መጀመሪያ አካባቢ ብዙዎቻችሁ ስለ ሆሊስቲክ ያላችሁን ጥያቄ የሚመልስ ማብራሪያ ሰጥቻለሁ። ከባለፈው ቪዲዮ ላይ ዲስክሪፕሽን ላይ ያለ እሱ ማየት ትችላላችሁ። ኮሜንት ላይ ፒን አደርግላችኋለሁ። እዛ ጋር በደንብ ስለ ሆሊስቲክ ስለ አይስቲሲኦሲ ከሌቭል 1 አፕ ቱ 4 ነው እንግዲህ አዲሱ ሌቭል 1 ሌቭል 2 ሌቭል 3 የሚባለው ቀርቶ መጨረሻ ላይ ስትወጡ ሆሊስቲክ ተብላችሁ በዲፓርትመንታችሁ በኤችኤንኤስ በዳታቤዝ ትፈተናላችሁና እሱን በሚመለከት አሪፍ ኢንፎርሜሽን ቪዲዮ ሰርቻለሁ። እሱን የሚያብራራ ከፓርት 1 ላይ መጀመሪያ አካባቢ ማየት ትችላላችሁ። እንዲሁም ደግሞ ፓርት 1 ላይ 25 ጥያቄዎችን የቲዮሪ ፓርት ማለት ነው ለሃርድዌር ኤንድ ኔትወርኪንግ በደንብ ከነማብራሪያቸው ሰርተናል። እሱን ፓርት 1 ያላያችሁ ካላችሁ እንድታዩት ሪኮመንድ አደርጋለሁ። ይሄን ከማየታችሁ በፊት እዚህ ላይ ከሆነ የጀመራችሁ መጀመሪያ ፓርት 1 ነዩት። 25 ጥያቄ ስለሰራን ዛሬ 26 ብለን ነው የምንሄደው። 100 ምናምን ጥያቄዎች ደርሰውኛል። ሞዴል ያሉ ፈተና ላይ የወጡ ጥያቄዎች እነሱን በደንብ አድርገን እየሰራን ነው። ዛሬም እንደባለፈው 25 ጥያቄዎችን በደንብ እያብራራሁ የምሰራላችሁ ይሆናል። ግር ያላችሁ ጥያቄ ካለ ይሄ ጥያቄ ትክክል ነው ወይ መስተካከል ቢኖርበት ብላችሁ የምታስቡ ካለ በደንብ ካያችሁት በኋላ ኮሜንት ላይ ጻፉልኝ። ድጋሚ እናያለን ጥያቄውን። ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ተባብረን እንደግ ካርታችን አንድ ነው። ካርታችን አንድ ነው። Question number 26. Which one of the following the best topology? A star, B mesh, C bus, D ring. የኔትወርክ ቶፖሎጂዎች አሉ የተማርናቸው ዘን ከነዛ የኔትወርክ ቶፖሎጂዎች ውስጥ ቤስት ቶፖሎጂ የሚባለውና ሞስትሊ የምንጠቀመው የትኛው ነው ለማለት ነው። ሌሎቹ አሁን ሚሽ ባስ ሪንግ የምንላቸው ከረንት ላይ አንጠቀምባቸውም። እንዲሁም ደግሞ በጣም ኦልድ ትኖች ናቸው። የራሳቸው ምን እንጠቀምባቸው እንትናላቸው። ለምሳሌ ሚሽ ቶፖሎጂ የሚባለው ይሄ ፖይንት ቱ ፖይንት ወይም ኢንድ ቱ ኢንድ ነው። ሚሽ ቶፖሎጂ አሁን ብዙ ጊዜ ኢትዮ ቴሌኮም ነው የሚጠቀመው። ኤምሳን ቦክሶችን ወደ የድርጅቱ አሁን ኢንድ ቱ ኢንድ የሚባለው ማለት ነው። ከኤምሳን ቦክስ ለካምፓኒ ኤ ለካምፓኒ ቢ በፋይበር የሚሰጥ ከሆነ እነሱ የሚጠቀሙት የሚሽ ቶፖሎጂ ነው። እንዲሁም ሌሎች ሲስተሞች አሉ በሚሽ ቶፖሎጂ እና ቤስ ቶፖሎጂ የሚባለው ፐብሊክሊ የምንጠቀመው ስታር ቶፖሎጂ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ስታር ነው። Question number 27. Which one of the following topology wants more cable? ከነዚህ ደግሞ በጣም ብዙ ኬብል የሚጠቀመው ቶፖሎጂ የትኛው ነው የሚለን። ሚሽ ቶፖሎጂ፣ ሪንግ ቶፖሎጂ፣ ስታር ቶፖሎጂ ኤንድ ዲኦድ ይላል። ሁሉም አሁን የኔትወርክ ቶፖሎጂዎች የራሳቸው አድቫንቴጅ እና ዲስአድቫንቴጅ አለ። ስለ ኔትወርክ ቶፖሎጂ የሰራሁት ቪዲዮ አለ። እሱን እንድታነቡ ሪኮመንድ አደርጋለሁ። ዲስክሪፕሽን እና ኮሜንት ላይ አስቀምጥላችኋለሁ ሊንኩን። እሱን ቪዲዮ ሙሉ እንድታዩት ጋብዛለሁ። ስለ ኔትወርክ ቶፖሎጂ ያላነበባችሁ ካላችሁ ሞር ኬብል የሚያስጠቅም ነው ወይም ደግሞ ብዙ ኬብል የሚጨርስብን የቶፖሎጂ አይነት ሚሽ ቶፖሎጂ ነው። ቢኮዝ each and every ዲቫይሶች ኮኔክት መሆን አለባቸው በኬብል። ዲቫይስ ኤ አሁን ለምሳሌ 3 ዲቫይሶች ቢኖሩን ሶስቱም ዲቫይሶች እርስ በርሳቸው ኮኔክት መሆን አለባቸው ማለት ነው። በጣም ብዙ ኬብል ይጠቀማል ሚሽ ቶፖሎጂ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ነው። Question number 28. Which types of network geographically used to connect computer in building? A LAN, B WAN, C MAN, D VLAN. አንድ ህንጻ ላይ የምንጠቀመው የኔትወርክ አይነት የቱ ነው የሚለን። ዋን ዋይድ ኤሪያ ኔትወርክ ነው። ሲ ማን ሜትሮፖሊታን ኤሪያ ኔትወርክ ነው። ዲ ቪላን ቨርቹዋል ሎካል ኤሪያ ኔትወርክ ነው። ኢንሳይድ ኤ ላን ነው ቪላን። አንድን ቢልዲንግ ኮኔክት የምናደርገው በላን ነው ሎካል ኤሪያ ኔትወርክ ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ነው። Question number 29.
which types of networks geographically used to connect several countries? አሁን ካንትሪን ከካንትሪ ኮንቲነንት ከኮንቲነንት ኮኔክት የሚያደርግልን ዋይድ ኤሪያ ኔትወርክ ወይም ደግሞ ዋን የምንለው ነው። ሶ ኤ ላን፣ ቢ ዋን፣ ሲ ማን፣ ዲ ፓን ይላል። ቅርታ እዚህ ጋር ዲ ብዬ አልጻፍኩም ሶሪ። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ቢ ዋን ነው። question number 13 which one of the following is uses token pass? token pass ነው የተጠየቅነው። ኤ ሪንግ፣ ቢ ሚሽ፣ ሲ ፓስ፣ ዲ ነን። አሁን ቶከን ፓስ ማለት ቶከን ማለት ሴግመንት ወይም ደግሞ ሜሴጅ ማለት ነው። ሶ ቶከን ፓስ የሚጠቀመው የትኛው ነው የሚለን። ሶ አሁን ሚሽ ቶፖሎጂ ኢች ኤንድ ኤቭሪ ዲቫይሶች ኮኔክት ስለሚሆኑ ቶከን አይጠቀሙም። ሲ ባስም እንደዚሁ የራሳቸው ነው እንትን የሚሉትና ሪንግ ቶፖሎጂ ሰርክል ነው የሚሰራው። ሶ ለምሳሌ ኤቢሲ የሚባሉ ዲቫይሶች ቢኖሩ ሰርክል ነው የሚሰሩት። ኤ ከቢ፣ ቢ ከሲ፣ ሲ ከዲ ኮኔክት ይሆኑና ዲ ከኤ ዞሮ ይገባል ማለት ነው። አሁን ለምሳሌ ኤ ለሲ ሜሴጅ መላክ ቢፈልግ ምንድነው የሚያደርገው? መጀመሪያ ኤ ለቢ ይልካል፣ ከዛ ቢ ደግሞ ለሲ ይልክለታል። ኤ ሲልክ ለዲ ከሆነ የላከው ቢን አድርስልኝ ብሎ ነው የሚልከው፣ ቢን ወደ ዲ አድርስልኝ ብሎ ማለት ነው። ሶ ይሄ ነው ቶከን ፓስ ማለት። ሶ ባጭሩ ለመግለጽ ያክል ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ሪንግ ቶፖሎጂ ነው። ጥያቄ ቁጥር 31 or 31 which types of topology uses fiber cable? ፋይበር ኬብል የሚጠቀመው ቶፖሎጂ የትኛው ነው የሚለን ኤ ባስ፣ ቢ ሚሽ፣ ሲ ሪንግ፣ ዲ ስታር። ፋይበር ኬብል አሁን ቅድም እዛኛው ጥያቄ ላይ እንደነገርኳችሁ ፋይበር ኬብል የሚጠቀመው ሚሽ ቶፖሎጂ ነው። ቢኮዝ each and every device ከእርስ በርሱ ኮኔክት ስለሚሆን ለምሳሌ ከኤምሳን ቦክስ ወደ ተለያየ ቦታ ለመላክ ግዴታ ከኤምሳን ቦክሱ መሄድ አለበት። ሶ ሚሽ ቶፖሎጂ ነው የሚጠቀመው ፋይበር። ለሚሽ ቶፖሎጂ የሚጠቀመው ብዙ ጊዜ ፋይበር ኬብል ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ቢ ሚሽ ነው። question number 32 which types of device used to amplify incoming signal? A repeater, B switch, C bridge, D firewall። አሁን እዚህ ጋር የተጠየቀው አምፕሊፋይ የሚያደርግ ወይም ደግሞ ሪጀነሬት የሚያደርግ ነው ሲግናሉን። ሶ ስዊች አስ ሴንትራል ዲቫይስ ነው የሚያገለግለን። ብሪጅ ደግሞ ኮኔክት ለማድረግ ነው። ሶ ላኖችን ኮኔክት ለማድረግ ለምሳሌ 20 ሜትር ኬብል ካለን የሚያስፈልገን ግን 30 or 40 ሜትር ካለ በመሃል ብሪጅ ልንጠቀም እንችላለን። ጀስት ለመቀጠል ነው የሚያገለግለን ብሪጅ። ፋይርዋል ደግሞ ያው ለሴኩሪቲ ለኮንፊግሬሽን ነው የሚያገለግለን። ሶ አምፕሊፋይ የማደርግልን ኔትወርካችን ወይም ደግሞ ላናችን ሪጀነሬት ለማድረግ የሚጠቅመን ሲግናሉ እንደ አዲስ ለመጀመር የሚጠቅመን ሪፒተር ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ሪፒተር ነው። question number 33 which device is used to connect different LAN? A bridge, B switch, C hub, D none። እዚህ ጋር ደግሞ የተጠየቅነው ዲፈረንት ላን ኮኔክት ለማድረግ ነው። ለምሳሌ 100 ሜትር እንትን ከሄድን በኋላ ድጋሚ ደግሞ 100 ሜትር ሌላ ኔትወርክ ወይም ደግሞ 50 ሜትር ወደዛም ይጨምር ከሆነ ብሪጅ እንጠቀማለን። እዛኛው 30 ምናምን ጥያቄ ላይ እንደነገርኳችሁ። ሶ ለዚህ ጥያቄ ትክክለኛ የሚሆነን ባጭሩ ብሪጅ ነው። ኮኔክት ለማድረግ ዲፈረንት ኔትወርኮችን መቀጠል ሲኖርብናል። ሶ በብሪጅ አማካኝነት ድልድይም በሉት ያገናኝልናል ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ብሪጅ ነው። ስዊች እና ሀብ ተመሳሳይ እንትን ያላቸው ሀብ ኦልደስት ቨርዥንስ ኦፍ ስዊች በሉት። አሁን ላይ ሀብ የለም፣ ግን ድሮ እንደ ስዊች የሚያገለግል የነበረ ፕለግ ኤንድ ዲፕላይ ሴንትራል ዲቫይስ ነው። question number 34 which one of the following is used to block unwanted information? A firewall, B proxy server, C router, D access። so
አንዋንትድ የሆኑ ኢንፎርሜሽን ብሎክ ለማድረግ የሚጠቅመን የትኛው ነው የተባልነው። ሶ ፋየርዋልን ስንመለከት አንዋንትድ ኢንፎርሜሽኖችን ብሎክ ያደርግልናል፣ ኢንቫሊድ ኔትወርክ ትራፊኮችንም ይቆጣጠርልናል እንደ ብዙ ፐርፐዝ አለው። ባጭሩ እንግዲህ ይሄን መስላ ፋየርዋል። ኤንድ ዘን ሁለተኛው ስንመለከት ፕሮክሲ ሰርቨር ለዌብሳይቶች ነው፣ ዌብሳይቶች ላይ ነው ዩአርኤሎችን ነው የሚቆጣጠርልን። ሲ ራውተርም አይፒ አድሬስ መስጠት ነው ስራው። ኢን አዲሽን ቱ ፋየርዋል ማለት ነው፣ ፋየርዋል መስጠት ይችላል አክቹሊ። ዲ አክሰስ እንኳን ምንም እንትን የለውም አይሆንም። ሶ አንዋንትድ ኢንፎርሜሽኖችን ብሎክ ለማድረግ የሚያገለግልን ፋየርዋል ነው ከሌሎቹ በተሻለ። ከዛው እንግዲህ ፕሮክሲ ሰርቨርም ዩአርኤል ነው ብያችኋለሁ፣ ራውተር ደግሞ አይፒ ነው መስጠት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ፋየርዋል ነው። Question number 35. Which one of the following is used to prevent internal end against external threat? A. Proxy server, B. Firewall, C. Router, D. NIC. እዚህ ጋር ደግሞ የተጠየቀው ፕሪቨንት ለማድረግ ነው፣ ኢንተርናል ኤንድ against external threat። ሶዛኛው ጥያቄ ላይ እንዳልኳችሁ ኢንካሚንግ እና አውትጎይንግ ኔትወርክ ትራፊክ እና ኢንፎርሜሽኖችን ኮንትሮል የሚያደርግልን ፋየርዋል ነው። the best layer of the network የሚባለው ነው፣ የኔትወርክ ላየራችን ዋነኛው ፋየርዋል ስለሆነ ሶ ወደ ውስጥ የሚገቡትንም ወደ ውጭ የሚገቡትንም ወደ ኔትወርካችን ፊልተር የሚያደርግልን ፋየርዋል ስለሆነ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ቢ ፋየርዋል ነው። Question number 36. Which one of the following is enable communication between different protocol? አሁን ኮሙኒኬሽናችን enable የሚያደርግልን ነው ከዲፈረንት ፕሮቶኮል። ኤ ብሪጅ፣ ቢ ጌትዌይ፣ ሲ ስዊች፣ ዲ ኦል። አሁን ዲፈረንት ፕሮቶኮል የምንለው ለምሳሌ ኢትዮ ቴሌኮም የሚጠቀመው ፕሮቶኮል እና የኛ ኦርጋናይዜሽን የሚጠቀመው ፕሮቶኮል የተለያየ ነው። ሶ እኛንና ኢትዮ ቴሌኮምን የሚያገናኝልን ኮሙኒኬሽናችን enable የሚያደርግልን ጌትዌይ ይባላል። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ቢ ጌትዌይ ነው። Question number 37. Which one of the following is allowed to connect multiple device? Multiple deviceዎችን ኮኔክት ለማድረግ የሚያስችለን የትኛው ነው የሚለን? ኤ ሪፒተር፣ ቢ ሞደም፣ ሲ ራውተር፣ ዲ ነን። ሶ በአንድ ኔትወርክ ውስጥ የተለያዩ ዲቫይሶችን ኮኔክት ለማድረግ የሚረዳ ኔትወርክ ነው የሚለን። ሶ ሪፒተር ያው ኔትወርካችን ሪጀነሬት ለማድረግ ነው፣ ሲግናሉን እንደ አዲስ እንዲጀምር ነው። ቢ ሞደም ደግሞ ከኢትዮ ቴሌኮም ወደኛ ኔትወርክ የሚያገናኘን ልክ ጌትዌይ ማለት ነው። ሞደም ጌትዌይ ላይ ነው የሚቀመጠው። ሶ ሲ ራውተር፣ ዲ ነን ይላል። ራውተር አይፒ አድሬስ መስጠት ነው ስራው ብለናል። ሶ ለፕሪንተር አይፒ መስጠት እንችላለን፣ ለኮፒ ማሽን፣ ለስካነር፣ ለቪዲዮ ዋልም ሊሆን ይችላል። ኤኒ ስማርት ዲቫይሶች አይፒ የሚቀበሉ በሙሉ አይፒ ሰጥና ኮኔክት ያደርግልናል ዲቫይሶችን ማለት ነው። ስለዚህ የተለያዩ ዲቫይሶችን ኮኔክት ለማድረግ የሚያገለግለን ራውተር ነው፣ እንዴት አድርጎ አይፒ እየሰጠ ማለት ነው። ስለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ሲ ራውተር ነው። Question number 38. The process of sending messages to all is called blank. A multicast, B unicast, C broadcast, D single cast. Sending message to all ነው የተባለው። ሶ ለሁሉም ሜሴጅ ለመላክ የምንጠቀምበት ፕሮቶኮል ወይም ደግሞ ምን ብለን እንጠራዋለን የሚለን መልቲካስት፣ ዩኒካስት፣ ብሮድካስት፣ ሲንግል ካስት። መልቲካስት እንግዲህ ጠቅለል አድርጌ ባጭሩ ለመንገር ያክል ነው። መልቲካስት ግሩፕ ኦፍ ዲቫይሶችን ነው። የሆነ ግሩፕ ውስጥ ከሆነ ለምሳሌ 6 ኮምፒውተር ክላስ ውስጥ ካለ በላን ለስድስቱ ኮምፒውተሮች ሜሴጅ አንድ የሚልክ ከሆነ መልቲካስት ነው ይባላል። ቢ ዩኒካስት ደግሞ ስፔሲፊካሊ ለአንድ ዲቫይስ ሜሴጅ የሚልክ ከሆነ ለምሳሌ ፒር ቱ ፒር ኔትወርክ ሰውስ ከሆነ ከአንድ ኮምፒውተር እና አንድ ኮምፒውተር በላን አገናኝታችሁ ሁለት ኮምፒውተሮችን ማለት ነው ሌብልቱ ላይ የምትሰሩት እሱ ዩኒካስት ይባላል። ምክንያቱም ለብቻው ለአንድ ዲቫይስ ብቻ የምትልኩ ከሆነ ነው። ሲ ብሮድካስት፣ ዲ ሲንግል ካስት የሚባል የለም በኔትወርክ ላንጉዌጅ።
ሰው ለዚህ ጥያቄ አሁን መልስ ሊሆነን የሚችለው ብሮድካስት ነው ቢኮዝ ብሮድካስት ካል ለሁሉም ሜሴጅ መላክ ይችላል ለምሳሌ ኢሜል ተጠቀም ከሆነ ብሮድካስት ነው እንዲሁም ደግሞ በኔትወርክ አጠቃላይ በዋን ምን ተጠቀም ከሆነ ብሮድካስት ነው የሚባለው ሚቲንግ የምታረጉ ከሆነ ላይክ በቃ ከስሙ እንደምትረዱት ማለት ነው ሰው ለዚህ ጥያቄ ትክክለኛ መልስ የሚሆነን choice C broadcast ነው question number 39 the OSI model has blank members OSI ሞዴል ይባላል እንግዲህ የኔትወርክ ሞዴል በሁለት ይከፈላል እንደምታውቁት TCP IP እና OSI ተብሎ ሶ OSI ሞዴሎች 7 ናቸው ሶ እዚህ ጋር ጥያቄው A7 B6 C5 D9 ይላል TCP IP 5 ነው ሶ 6 እና 9 ዝም ብለው ነው የገቡ ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A7 question number 40 which the organization that develops OSI develop ያደረገው organization ምን ይባላል ነው የሚለው A ISO B ISP C NGO D none OSI develop ያደረገልን ISO ነው International Standardization Organization መሰለኝ የሚባለው so OSI develop ያደረገው ISO ነው so ይሄን በቀላሉ ለመያዝ OSI ካለ ኢንቨርስ አድርጋችሁ ያዙት OSI ISO OSI ማለት ኦፕን ሲስተም ኢንተርኮኔክሽን እንደዛ ነው so ይሄኛውን በአብሪቬሽኑ መያዝ በጣም ቀላል ነው choice A ነው መልስ የሚሆነው ለዚህ ጥያቄ question number 41 blank is used to define the physical structure of network A physical layer B network layer C transport layer D session layer so physical structure of the network define የሚያደርግልን የትኛው layer ነው የሚለን so ከስሙ እንደምንረዳው ፊዚካል ነው አይደል ስዊች ነህ ፕሪንተር ነህ ራውተር ነህ የሚለይልን የላየር አይነት ፊዚካል ላየር ነው የሚባለው so ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A ነው question number 42 the layer that breaks large message into small A transport B session C application layer D all አሁን large ሜሴጆችን into small breakdown አድርጎ ወይም ደግሞ into segments breakdown አድርጎ የሚልክልን የቱ ነው የሚለን ስለ ኔትወርክ ስለነዚህ ስለ ላየሮቹ እንግዲህ እንደነገርኳችሁ ሰርቻለሁ TCP IP በደንብ አድርጌ ሰርቻለሁ so ቪዲዮ እንድታዩ ሪኮመንድ አደርጋችኋለሁ እዚህ በፊት በደንብ ያብራራሁት ቪዲዮ ስላለ ማለት ነው አስፈላጊ ነው ከተገኘ ደግሞ ድጋሚ እንሰራላችኋለሁ ኮሜንት ጻፉልኝ so in this case ለዚህ ጥያቄ አሁን ትክክለኛ መልስ የሚሆነን choice A ትራንስፖርት ላየር ነው because ትራንስፖርት ላየር ሜሴጅ ስንልክ እንዳለኛል ሜሴጅ አይደለም ባንድ የሚልከው into segments breakdown ያደርገዋል ወደ smaller ሳይዙን ሁሉ ቀናንሶ ነው የሚወስደው so ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A ትራንስፖርት ነው question number 43 the layer that used to communicate user interface A session layer B presentation layer C transport layer D application layer so እዚህ ጋር ለዩዘር ኢንተርፌስ ቀጥታ ከዩዘር ኢንተርፌስ ጋር ዩዘር ኮሙኒኬት ዩዘር ኢንተርፌስ ካለን ቀጥታ ከአፕሊኬሽን እና ከዩዘር ጋር ነው የምንገናኘው so ለምሳሌ ዌብ ብሮዝ ያረጋችሁ ከሆነ ዩዘር ኢንተርፌስ ነው ኢሜል እየጻጻፋችሁ ከሆነ የሆነ ኢሜል ኢንተርፌስ ይኖራል so ያ ደግሞ ምንድነው የሚባለው አፕሊኬሽን ነው የምትጠቀሙት ማለት ነው ብሮዝ እንድናረግ የሚያስችለን አፕሊኬሽን ላየር ስለሆነ ማለት ነው so ለዚህ ጥያቄ ባጭሩ ትክክለኛ መልስ የሚሆነን choice D application layer ነው question number 44 blank uses both ways send and receive but not at the same time ይሄ ደግሞ ኮሙኒኬሽን ሞድ የሚባለው ነው ኔትወርኪንግ ላይ so both ways send and receive ላይኑ ለአንድ ላይን ያለ በዛ ላይን ለመላክም ለመቀበል እንጠቀምበታለን but not at the same time ግን በተመሳሳይ አይደለም ነው የሚለው so A half duplex B full duplex C simplex ይላል
ሰው at the same time አይደለም ግን በላይ ነው send and receive እንጠቀማለን የሚለን ሶ ባጭሩ አሁን ሶስቱን ለማስተዋወስ ያክል half duplex የሚባለው sending message on the same line but not at the same time ነው ለዚህ ኤግዛምፕል የሚሆነው ደግሞ ፖሊስ ሬዲዮ ነው ፖሊስ ሬዲዮ አሁን ኮሙኒኬት ሲደራረጉ የመጀመሪያው ሰው አውርቶ ሲጨርስ ኦቨር ይላል ከዛ ኦቨር ካለው ያኛው ደግሞ ይቀጥላል ማለት ነው ይሄኛው ያወራ ያኛው በጎን ማውራት አይችልም ወይ ደግሞ መግባት አይችልም በመሃል ኢንተርፌር አያደርገውም ማለት ባጭሩ ይሄ ነው half duplex ቢ full duplex በቀላሉ የኛ ስልክ ምን ለዋወጥበት ነው እኔ ከሳማን ጋር ስልክ ባወራ በመሃል እሱ አቋርጦ ማውራት ይችላል ሁላችንም እኩል ልናወራ እንችላለን እንሰማማለን መጮህ እንችላለን እኩል ያኛው half duplex ግን አይቻልም እሱ ያወራ ከሆነ እኔ ባወራ ማይሰማኝም ማለት ነው ብለፈልፍ ማይሰማኝም ሲስተሙ ማይቀበልም ላይኑ ኦሬዲ ቢዚ ነው እሱ ሲጨርስ ኦቨር ካለ በኋላ ነው እሱ መቀጠል የሚችለው ሶ half duplex እና full duplex እንደዚህ ነው ሲምፕሌክስ ማለት ሲምፕሌክስ ደግሞ only one way ነው ብሮድካስት ብቻ ነው የሚያደርገው ለምሳሌ እዚህ ኤግዛምፕል የሚሆነን ቲቪ ነው ሳተላይት ዲሹ ከቲቪያችን ይገናኛል እኛ ማየትና መስማት ብቻ ነው ድምጽና ምስል ይመጣልና ቲቪ ስናይ እሱን ብቻ ነው ሲምፕሌክስ ይባላል እንዲሁም ደግሞ ሬዲዮ ለምሳሌ ሬዲዮ መስማት ብቻ ነው የምንችለው እኛ ብንወራ ይሰማናል አይሰማንም ሶ ሲምፕሌክስ ማለት ባጭሩ ይሄ ነው ሶስቱ እነዚህ ናቸው አሁን እንደዚህ ጥያቄ መልስ የሚሆነን ብለን ስናስባው ጥያቄውን ስንል both ways ነው uses both ways send and receive but not at the same time ይቀበላል ይልካል ነገር ግን at the same time አይደለም የሚለው ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A half duplex ነው question number 45 blank is used to see or check all configurations of the computer A ipconfig all B ping C netsat D ns lookup so ኮምፒውተራችን ላይ የኔትወርክ ኮንፊግሬሽናችን ቼክ ለማድረግ የምንጠቀመው ኮማንድ ነው የጠየቀን so ሁሉንም ከሆነ ipconfig ነው ping ከሆነ ግን ከሲንግል ዲቫይስ ጋር ነው so ባጭሩ ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A ipconfig all ነው question number 46 blank used to see if another computer on the network is functioning or running A ping B loopback C ICMap D DHCP አሁን የተጠየቀው እዚህ ጋር another computer on the network is functioning or running አንድ በኔትወርኩ ላይ አሁን ሌላኛው ኮምፒውተር እየሰራ ነው ወይስ አልሰራም የሚለውን ለመለየት ነው ሶ በቀላሉ ይሄ ፒንግ ነው because በአንድ ኔትወርክ ውስጥ ሆነን የኔ ኮምፒውተር ላይ ኔትወርክ ኑሮ ወይም ደግሞ እዛኛው ላይ ኔትወርክ ኑሮ እኔ ጋር ኔትወርክ ከጠፋ ከዛኛው ጋር ኮሙኒኬት እያደረገ መሆኑን ለማወቅ ፋንክሽናል መሆኑን ለማወቅ ፒንግ ነው የምንጠቀመው ማለት ነው ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A ፒንግ ነው question number 47 which one of the following is hardware address A MAC address or physical address B logical address so hardware address የምንለው ወይም ደግሞ ለሃርድዌር አድሬሱ የሚሆነን MAC address ወይም physical address ነው just ከሲሪያል ነምበር ጋር አብሮ የሚሰጥ MAC address የሚባል የIPv6 ቨርዥን ቁጥር ከሁሉም ኤሌክትሮኒክስ ዲቫይስ ጋር ይሰጣል ሶሱ MAC address ይባላል ሎጂካል አድሬስ ማለት IP address ነው in short ሎጂካል አድሬስ IP address ነው እኛ የምንሰጠው ነው ሶ እሱን መቀየር እንችላለን እኛ ከተቀበልን በኋላ ግን እኛ እንደ ሲሪያል ነምበር መቀየር የማንችለው የሃርድዌር ፊዚካል አድሬስ MAC address ወይም ደግሞ IPv6 አድሬስ ይባላል ማለት ነው ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን choice A MAC address or physical address ነው question number 50 NC into NC-1 over 2 ወይም ደግሞ n into n-1 over 2 ብላችሁ ማለት ትችላላችሁ ይሄን ፎርሙላ የሚጠቀመው የትኛው ቶፖሎጂ ነው A mesh topology B ring topology C star topology D none ይሄን ፎርሙላ የምንጠቀመው ምን ያክል ኬብሎች ምን ያክል ሊንኮች ሰርተናል ምን ያክል
ኢንድ ፖይንቶች ወይ ነው ክሊያንቶች ምን ያክል ዲቫይሶች አሉ የሚለውን ለማወቅ የምንጠቀምበት ፎርሙላ ነው ሚሽ ቶፖሎጂ ላይ የምንጠቀምበት ይሄ ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነን ቾይስ ኤ ሚሽ ቶፖሎጂ ነው ምክንያቱም ሚሽ ቶፖሎጂ በጣም ብዙ ኬብሎችን ስለሚጠቀም ምን ያክል ኖዶች አሉ ምናምን የሚለውን ለማወቅ ፎርሙላ ይጠቀማል ሶ ፎርሙላው n * n - 1 ኦቨር 2 ነው ሶ ያን ለማስተዋወስ ነው ፓርት 2 በዚህ ጨረስን በፓርት 3 እንገናኛለን ላይክ ሼር ሰብስክራይብ ማድረግ አትርሱ ለሌሎች ሼር አድርጉ ቴንክ ዩ ፎር ዋቺንግ ይመቻችሁ ቻው ቻው ቤተሰብ ተባብረን እንደግ ካርታችን አንድ ነው